የአረንጓዴ አሻራ የደን ሽፋንን በማሳደግ እንዲሁም ደግሞ የብዝሃ ሕይወትን በመጠበቅ ከፍተኛ ሚናን ይጫወታል። የአረንጓዴ አሻራ ከሚያበረክታቸው አስተዋጽኦዎች ውስጥ የእጽዋት ብዝሃነትን ለይተን ማንሳት እንችላለን። ሀገር በቀል የእጽዋት ዝርያዎችን በመጠበቅ ለኢኮኖሚ ጠቀሜታ ያላቸው እጽዋትን በመንከባከብ እንዲሁም ደግሞ ለመድኃኒትነት የሚውሉ እጽዋትን በመትከል አስተዋጽኦ ያበረክታል። ለዚህ ማሳያ የሚሆነን የጉለሌ እጽዋት ማዕከል ነው። የእጽዋት ጥበቃ ስራዎችን እንሰራለን። የአካባቢያዊ ትምህርት፣ የእጽዋት ምርምር እንደዚሁም ተፈጥሮን መሰረት ያደረገ የመዝናኛ ስፍራዎች አሉ። በዋናነት ግን የእጽዋት ጥበቃው ላይ ኮንዘርቬሽኑ ላይ ስንመጣ ይሄ ተቋም ሲቋቋም ሰፋ ባለ ሁኔታ እዚህ ትልቁን ቁጥር የሚይዘው በብዛት ይዘው የነበረው ባህር ዛፍ ነው። ጠቀሜታ እንዳለው ሁሉ ለዚህ ቦታ ላይ ግን ከጠቀሜታው ጉዳቱ ነው ያመዝን ስለነበረ ባህር ዛፍ በማስወገድ የሀገር በቀል በምትኩ እንዲተከሉ፣ እንዲጎለብቱ፣ እንዲበዙ የማድረግ ስራዎችን ሰርተናል ማለት ነው። አረንጓዴ አሻራ ሲጀመር የነበርንበት በአመት እስከ 90 ሺህ ችግኝ ነው አገር በቀልም የውበትም የምናባዛው። በአሁኑ ወቅት ግን ከዚህ ተሻግረን በየአመቱ ከ1 ሚሊዮን ችግኝ በላይ ማዘጋጀት ይችላል። ወደ 4 ብሎኮች አሉን እዚህ እንደምናየው። ከዛ ጀምረን 4 ብሎክ ነው ያለን። ከ1300 በላይ የእጽዋት ዝርያዎች ኦልሬዲ በአሁኑ ሰዓት አለው ማለት ነው። ስለዚህ ይሄን ስንመለከት አንደኛ በተለይም ማዕከል አድርገን የምንሰራው ሀገር በቀል እጽዋት ላይ ነው። እንግዲህ ዝቅርባችን የምናያቸው አሉ። ዝጋ ዋንዛ አለ፣ ከኋላችን ደግሞ የብሳና ችግኞች አሉ፣ ግራር አለ፣ አለፍ ስንል ደግሞ ብርብራ ችግኞች አሉ፣ ጥቁር እንጨት አለ፣ የአበሻ ጽድ። እንደዚህ ሰፋ ያሉ የእጽዋት ዝርያዎች ለመድኃኒትም ነት ያላቸውንም እንደዚሁም በአረንጓዴነታቸው ከተማችንን አካባቢያችንን የሚያስቡ እንደዚሁም በከተማ ደረጃ አጠቃላይ ያለውን የአካባቢውን ስነ ምህዳር ሊቀይሩ በአፈር ለምነት በማሻሻልም እንደዚሁም የአካባቢውን ሙቀት በማመጣጠን ለሰው ልጅ ለመኖሪያ ምቹ እንዲሆን ከማድረግ አንጻርም የተለያዩ ጠቀሜታ አላቸው። አጠቃላይ የተለያዩ የእጽዋት ዝርያዎች መጥተው እዚህ ጋር በብሎክ የሚደራጁበት ነው። ቴማታይዝድ የሚደረጉበት በቴም በብሎክ ይደራጃሉ። ይሄ ሲደራጁ አንደኛ የመድኃኒትነት ባህሪ ያላቸው ናቸው። እዚህ ጋር ለምሳሌ የምናያቸው እንትኖች አለ እንዳውላላ እዛ ጋር ጦስኝ አለ። እንግዲህ ጦስኝን በመድኃኒትነትም በቅመም ደረጃ ማለት ነው። ልክ እንደ ሻይ ከምንጠቀምባቸው አንዱ ጦስኝ ነው። ከሱ ቀጥሎ ደግሞ እንግዲህ የተለያዩ የሬት ዝርያዎች አሉ በዚህኛው ሳይድ ስንመለከት ማለት ነው። እንግዲህ የሀገር በቀል እጽዋቶቻችን በሰፋ ባለ ሁኔታ እዛ አካባቢ ይገኛሉ። ከኋላችንም ስንመለከት እንግዲህ ቀበሮቹ አለን እዛ አካባቢ ላይ መድኃኒትነት እንትን የመድኃኒት አይነት እንትኖች ናቸው በብዛት እዚህ ቦታ ያሉ። እንግዲህ ይሄኛው እንስላል ይባላል። እንስላል እንግዲህ ብዙዎች እናቶች ያበሻ በተለይ ዳቦ ሲጋግሩ ይሄን ፍሬው ብዙ ጊዜ ከገበያ ላይ ያመጣሉ። ከገበያ ላይ አንጥተው ዳቦ ውስጥ ተደርጎ በጣም ቆንጆ ጣዕም ያለው ነው። በጣም ቆንጆ ጣዕም ማለት ነው። ዳቦን ማሳመሪያ እናቶቻችን ከዚህ ከማብሰል ጋራ ሳይንሱን ጠብቆ እንግዲህ አንድ ምግብ ሲዘጋጅ ሳይንሱን ጠብቆ እንዲበስል በስሎ እንዲወጣና የተለያዩ መዓዛ እንዲኖረው ከማድረግ አንፃር እናቶቻችን ያው ትምህርቱን በደንብ ወስደው በጥሩ መዓዛ ያለው ዳቦ እንዲወጣ እንስላል ያስፈልጋል። እንደገና ደግሞ ይሄ ፍሬው ምን እናደርጋለን? ይሄኛው ልክ አሁን ሻይ ቅጠል ነው አይደል? ሰው ብዙ ጊዜ የለመደው ይሄ እንደ ሻይ ቅጠል ማፈልተን ብንጠቀምበት ከብዙ ነገሮች ራሳችን እንከላከላለን። አንድ የኩላሊት ኢንፌክሽኖች ሲኖሩ፣ ሌሎች ደግሞ ተጓዳኝ በሽታዎች ሲኖሩ ይሄን የምንከላከልበት ነው በቀላሉ ማለት ነው።
ጉለሌ የእጽዋት ማዕከል የአዲስ አበባ ሳንባ ነው። በ705 ሄክታር መሬት ያረፈው ደኑ ንጹህ አየር ይመረትበታል። እዚህ ተገኝተው አረፍ የሚሉ ሰዎች ውስጣዊ ሰላምን የሚያገኙበት፣ ከወዳጅ ዘመዶቻቸው ጋር ቁጭ ብለው የሚያወሩበት እንዲሁም ደግሞ ለመዝናኛነት የሚመርጡት ነው። በርካታ ፕሮግራሞች እዚህ ግቢ ላይ ይካሄዳሉ። ይሄ ማለት እንግዲህ ከሌላው አካባቢ እዚህ ላይ የምናየው በተለይም የሚረብሽ ድምጽ የለም፣ የተበከለ አየር የለም። አካባቢና እጽዋት አካባቢ የሚኖር ሰው እኩል ስነ ባህሪ ሊኖረው አይችልም። የበለጠ አረንጓዴ አካባቢ ያለው በመረጋጋት የተረጋጋ መንፈስ አለው። እንደዚሁም የማሰላሰል አቅሙ የዳበረ ነው።